ብራዘር ሼርጎሮ ና መንግስት ትግራይን መንግስት ኢትዮጵያን ነህና ደቅሁምስ ደኺሙና ይዘሎ መሐሉ አይነገርም ነው የሚባለው ነገር ግን እስቲ የምናቃቸው አንድ ባለ ሀብት ጉዳዩን አስረድተውናል የ75 ደሞዝ የወር ደሞዝ ተቀጥሬ አማራ ክፍል ማውጪ ሰርቻለሁ በ4 ብር የኢዲፒኦ ሳሪስ ድንጋይ መሸከም 97 እስከ 2001 በራሴ በጣም ትልቅ ኤክስፖርተር የሆነ መጣው 2001 ዓመተ ምህረት ሄሎ እንዴት ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ ገንዘብ ለምን አትልኪ የለም እኮ ሰላምታ የለም ይድረስ ኢትዮጵያ ለምትኖሩት ቤተሰቦቼ እስቲ $1000 ላክ ነው ያላችሁኝ ይቅርታ አልክም ሶሪ አልክም አሁን ላይ መድረክ ቢዘጋጅ ምን ትላላችሁ ሐሳባችሁ ምንድነው እስቲ ኮሜንት ሴክሽን ላይ ጻፉልን ብለን ነበር የኑሮ ውድነት በተመለከተ ደሙዬ የቃል አጋን ነው የኑሮ ሁኔታ እየጨመረ እንጂ እየቀነሰ ሄዶ አያውቅም ማህበረሰቡ ደጋግሞ ስለሚላቸው ብቻ እውነት መስሎን የተቀበልናቸው አራት ውሸቶች አይኔ ተሰከከን አይንሽ መራቡ ሰሞኑን ኳስን አስመልክተው እንግዲህ አርሰናል ዋንጫ ወደዚህ መጣው እንደምን መቤቴ ማርያም አገዘችኝ እኮ አባይዴ ሹሩሽ ካለ ገዛይጂ ባዶ ግሬን መጣው በልሽ ጓደኛዬ አረ አንተ ትልቅ ሰው ነህ አረ ትልቅ የጓድ አግብተ በመውደጃ እድሜ ቦላቡር ጓደኛዬ አረ ነው በእናት እሺ ቪዲዮ ጀምር ኦ ማይ ጋድ ጃርት የበላው ዱባ ነው መሰልከው ዘይ እሱ ምን አደረገች አልፈልግም ምንም ነገር ጀምር ቪዲዮውን አንፈልግም ቀረጻ ላይ ነን ሰላም ብለናል እንጂ ደስተናል አንገደፍተናል ይሄው መተናል አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ከቪዲዮቹ ጋር ሰብሰብ አድርገን ሊዘላችሁ የመጣ ነው እኔ ጠንበሎ ወንድማችሁ ተሙኑ ጉሴድን ከካሜራ በስተጀርባ መከረኛው ከርታታ ወንድሜ ኩኑሩነቱን ሷጣፍቶ ከቸኖ ሁሌ ወደ እናንተ የሚያቀርብላችሁ ግሰገስላው አይጨክንም ደሞ እኮ ወየ አንተ ነሆለን የማር ወለላው አንድ ላይ በመሆን ነው እዚህ ቤት ውስጥ ካሽገዘብ አይሰራም ቼክ አንቀበልም እንዲሁ ምንም አይነት ማስያጃ አንፈልግም እኛ ጋር የሚሰራው የሰብስክራይብ በተኗን መጫናችሁ እንዳትረሱ እና በለላ የደውል የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷ ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለናንተ አንድ ላይ ልባችን በደስታ ትላለች እንኳን ደህና መጣችሁ ከናንተ ለናንተ ምን ተሰማ ምን ታየ ምን ተወራ ምን ተባለ የሚለውን ኢትዮጵያ እንዴት ዋለች እንዴት አደረች ይዘላችሁ ሰብሰብ አድርገን ለናንተ ይዘመተናል እዚሁ እናንተ ሐሳብ ተጣላችሁ እዚሁ ስቃላችሁ እዚሁ ጫወታላችሁ ቁም ነገር ተሰብስባላችሁ ሐሳብ አስተያየቶቻችሁ በውስጥ መስመር ላኩልን ቪፒኤን ማብራታችሁ ደግሞ ኢትዮጵያ ውስጥ ያላችሁ ሰው ወዳጆቻችን እንዳትረሱት ለምን ካላችሁ እኛን ሰፖርት የምታደርጉን ቪፒኤን በማብራት ብቻ ነው የኔ አንደበት ርዕቱ ምን ላርግ ሰብስክራይብ ያላረጋችሁ ሰዎች በጣም ብዙ ሰዎች አላችሁ እጅ ከፍንጅ ይዤ ያልጮ ምታረጉት ያላርጉ ቪዲዮ ላይክ ያደረጋችሁ ዳይወደ ቪዲዮ እስቲ እቺን የተከራከረ ታሪክ አይተን እንመለስ ኢየሩስ የኔነሽን እንዳስወጣት ካደረገች በኋላ ሳምንት ያክል አልተነጋገርንም አንድ ቀን ታዲያ ራሴ ገፋፍቼ እንድታወራኝ ያደረኳት ምን ሆነሻል ቆይ ይሄው ልጅቱ ከወጣች ሳምንት አለፋት ኩርፊያና ዝምታው ምንድነው አልኳት ኢየሩስ እየገላመጠችኝ ምንም መልስ ሳትሰጠኝ ዝም አለች ዝምታዋን ተከትዬ እኔም ዝም ማለቴን አይታ እኔ ቤቱን እንጂ መች ሳሎንና ባሌን መከራየቷን አወቅኩኝ አለችኝ አይ ኢየሩስ እንዲሁ የማያሳስብ ነገር ጭንቅላትሽን ይዞት እንጂ ልጅቱ አንድም ክፉ ሐሳብ ባምሯ የለም አልኳት ቆይ እስቲ አንተ ይሄንን ቤት ወንደላጤ ቢከራየው ሰላም ይሰማሃል ጠየቀችኝ ግዳይ ሰጠኝም በሚል አስተያየት ሰላም ያለው ሰው ከሆነ ምን ጨነቀኝ አልኳት ኢየሩስ ይሄንን ባልኳት በማግስቱ ታዲያ ሸሽጋው ኑራ ጊዜ ስጠብቅለት ያለ ይመስል ተከራይ ማግኘቷን ነገረችኝ እንደተለመደው ኢየሩስ የከሰዓት ቡና እያፈላች እኔ ደግሞ ሶፋ ላይ ሆኜ እያነበብኩኝ ነው በነገራችን ላይ ባለፈው አንተን ያናገረክ ደላላ ሁነኛ ተከራይ እንዳገኘልን ነግሮኛል ከንባቤ ሳልነሳ ቆንጆ ነው አልኳት ወዲያው ካፌ ነጥቃ ቆንጆ ቢሉህ ቆንጆ መሰለክ ምን የመሰለ መልካም ወጣት እንደሆነ አለችኝ ከንባቤ ቀና ብዬ ተመለከትኳት ስለ ቁንጅናው ማን ጠየቀሽ
ለማለት የፈለኩት ጥሩ ነው እንኳን ተገኘ ነበር። ደግሞ ቤቴን ላከራየው እንጂ ሞዴል ላደርገው አይደለም አልኳት። ምንም ይሁን ብቻ ደም ግባት ያለው ሰው ጥሩ ነው አለችኝ። አንቺ ከደም ግባቱ ምን አለሽ? በወር የሚከፍለውን በደም ግባቱን የተስማማችሁት? ጠየቅኳት። መልስ ሳትመልስልኝ የውሸት የተኮሳተረች መሰለች። የዓመት ፍቃዴን ጨርሼ ወደ ሥራ ስመለስ ኢየሩስ ደግሞ በተራዋ የዓመት ፍቃድ ሞልታ ቤት ተቀመጠች። አዲሱ ተከራይ ከገባ ሳምንት ያልፈዋል። በሳምንት ውስጥ ታዲያ ምንም አይነት መጥፎ ጸባይ አላየሁበትም። ከሥራ ስመለስ ሁሌ በር የሚከፍትልኝ እሱ ነው። ጠዋትም ማታም ከአፉም አትለይ የጥርስ መፋቅ ያለችው። አንድ ቅዳሜ ላይ ኢየሩስ ቡና እያፈላች፣ እኔ ደግሞ የተለመደው ተግባሬን መጽሐፍ እያነበብኩ የቡናውን መድረስ እጠባበቃለሁ። በመሃል ኢየሩስ ሂድ እስቲ ለዘኪና ቡና ጠጣ በለው አለችኝ። ማን ነው ደግሞ ዘኪ? ጠየቅኳት። ዘካርያስ ነዋ አዲሱ ተከራይ መለሰችልኝ። የኔ እስካሁን ስሙን አለማወቅና የሱ ወር ባልሞላ ጊዜ ውስጥ ስሙ ለመቆላመጥ መብቃቱ እያስገረመኝ ዘካርያስ በር ከፍቶ ገባ። በር ላይ እንደቆመ የቡና ቆላልሽ ድምፁ መዓዛው ደግሞ ከተኛሁበት ቀስቅሶ አመጣኝ አላት። እና ገባ ቁጭ በል እንደውም ልንጠራክ ስንል መጣክ አለችው። ዘካርያስ እየተቀመጠ ይሄ ቡና ሸቶት እስኪጠራ የሚጠብቅ ካለ በጣም ታጋሽ ነው አላት። ወሬያቸውን ላቋርጣቸው ፈልጌ ቡና ቁርስ የለም እንዴ አልኳት። ዘካርያስ ወዲያው ከአፌ ነጥቆ ቡና ላይ ደግሞ ቁርስ ምን ይሰራል ብሎ ኢየሩስን ያሳቃት፣ እኔን ደግሞ ያበገነኝን መልስ መለሰ። ከትንሽ ዝምታ በኋላ እኔ የምልህ ሚስትህን ረከቡት ስራ አስቀምጠህ አንተ መጽሐፍ ማንበብ ተገቢ ነው ጠየቀኝ። ሁኔታው እያበሸቀኝ እና ጀበና ሆኜ ስሩ አልቀመጥ አልኩት። እንደዛ ሳይሆን ቡና የሚፈላበት ዋነኛ ምክንያት እንዲያጫውት ነው እንጂ ሚስቶች ቡና የመቀቀል አባዜ ኖሮባቸው አይደለም። ለሚስትህ ክብር ማሳየት አለብህ አለኝ። ትዕግስቴ ገደብ ሲያልፍ ይታወቀኛል። ጀበናውን አንስቼ አናቱ ላይ ስለቅበት በአይነ ህሊናዬ ይመላለሳል። የሆነ ጊዜ ኢየሩስ በእጇ ጉድጓዳ ሳህን ይዛ ከበር ስትወጣ እኔ ደግሞ ከሥራ ስገባ ተገጣጠምን። ወዴት ነው ጠየቅኳት። ዛሬ አስፈጭዋ ሽሮ አለች ለዘኪ እንዲቀምስ ልሰጠው እኮ ነው አለችኝ። በእጇ ያለውን ሳህን እየነጠኳት ጭራሽ እኔ ያልቀመስኩት ሽሮ ቀድሞ መቅመስ ጀመረ። ሳህኑን ይዤ ወደ ውስጥ ገባው። በሌላ ቀንም ዛሬ ቡና አታፈይም እንዴ ብዬ ጠየቅኳት። ቅድም ለዘኪ አፍልቼለት ጠጣን አለችኝ። ይህን ጊዜ ከቤቴ ወጥቼ ወደ ዘካርያስ ሲሄድ ዘካርያስ በሩ ላይ ፑሻፕ እየሰራ አገኘሁት። ጠጋ ብዬ ጉሮሮዬን ጠራርጌ ስማ ሰውዬ ምንም ነገር ሳይፈጠር ቤቴን ለቀውጣ አልኩት። አንተ ማን ነህ? እዚህ ቤት ስገባ አንተን አላናገርኩህም። ያከራየኝ ሰው መጥቶ ያስወጣኝ አለኝ። ወዲያው ወደ ኢየሩስ ተመልሼ ስሚ ነይና ጎረምሳሽን አስወጪልኝ፣ በገዛ ቤቴ ልታስደበድብኝ ነው አልኳት። የአምስት ወር ቀድሞ ስለከፈለ ብሩን ልመልስለት አልችልም፣ ወሩ ይለቅና ይወጣል አለችኝ። እንግዲያውስ ወሩ ሲያልቅ እመለሳለሁ ብዬ ወጣሁ። እንደወጣው በር ላይ ቆሜ ካሁን አሁን መታ ትመልሰኛለች ብዬ ስጠብቅ እሷም ሳትወጣ በሩም ሳይከፈት ቀረ። በቲክቶክ መደል የሚተላለፉ እንደዚህ ሾርት ሙቪዎች በነገራችን ላይ አሁን ከኖርማል ፊልሞች ራሱ ለየት እያሉ እየመጡ ነው። ይሄ ፓርት 2 ነው። ፓርቷን አምጣ አካላችሁን ደግሞ እሱ ሲያበግናት የነበረውን ይዤላችሁ እመጣለሁ። ሐሳባችሁን ኮሜንት ሴክሽን ላይ ያጻፉልኝና አንድ ስለ ትዳር በጣም የገረመኝን ሌላ ታሪክ ላሳያችሁ። ባልና ሚስት ፍቺ ለመፈጸም ፍርድ ቤት ቀረቡ። ታዲያ ዳኛውም ጥያቄ ጠየቃቸው። 3 ልጆች አላችሁ እንዴት ልትካፈሉ ነው ብሎ ጥያቄ ጠይቃቸዋል። ባልና ሚስትም ትንሽ ከተማከሩበት በኋላ በአንድ ነገር ላይ ይወስናሉ። አንድ ልጅ ወልደው ከ9 ወር በኋላ መጥተው እኩል ተካፍለው ለመለያየት ወስነው ወደ ቤታቸው ይሄዳሉ። ታዲያ ከ9 ወር በኋላ መንታ ልጅ ወለደች ይባላል። በጣም ትልቅ ትምህርት ነው ብዬ አስባለሁ። እኔ አንደርስታንድ ያደረኩበት መንገድ እግዚአብሔር አንድ ያደረገውን ትዳር ማንም ሊለያየው አይችልም።
ምናልባት እግዚአብሔር አልፈቀደም ይሆናል። በጣም ነው መወዳችሁ። እግዚአብሔር ያክብርልኝ። በነገራችን ላይ በጣም ብዙዎቹ ትዳር የሚበተንበት ምክንያት አብዛኞቹ ምክንያቱን ያውቁት ታውቃለህ አይደለ? ትንሽዬ የውስጥ ግንፍልተኝነት ወይ ደግሞ ስሜታዊነት ሊሆን ይችላል። አንዳንድ ጊዜ እግርም ከእግር ይጋጫል። ግጭት የማይጠፋ ነው። ግጭት ሲኖር ነው ትንሽ ፍቅርም ብቅ የምትለው ትዳርም የሚጥመው። እኛ አግብተን አይደለም፣ ነገር ግን ከምናየውና ከምንሰማቸው ነገሮች አንፃር በጣም የሚያስፈሩን የቤተሰብ መበተን ነው። እስቲ ዝም ብላችሁ አሁን ለምሳሌ ጸብ ውስጥ ያላችሁ ልትኖሩ ትችላላችሁ፣ የተፋታችሁም ልትኖሩ ትችላላችሁና የሰው ልጅ ስክን ብሎ ሲያስብ ነውና ስተቱንም ትክክለኛቱን የሚያውቀው። ቁጭ ብላችሁ ከበፊት ጀምሮ የተፈጠሩ ነገሮችን በደንብ አስቡበት። እስቲ ግድ የላችሁም፣ ከዛ በኋላ ውጤቱን ታዩታላችሁ። ሳናገባ እንደመከረን እኮ ብናገባ ግን አስባል። እስቲ ሴቶች መች እንደኛ እንደዚህ ጥሩ የሚያስብ ይፈሉ እኔ መሮኝ ሞክሬ ከፊቴ ይሁን ከብሬ ይሁን አይደለም ብሬ ፊትህም ብርህም ትንሽ ይከብዳል። ብሩ ነው አይ አንተን አሁን ፈራ እግዚአብሔር ያለ ካልሆነች በስተቀር ተው ይቅርብን። ብሬ ያልኩኝ እኮ አንተ አለም ብሬ ነው ያንገት ማለት ነው ያንገት። ኧረ ተው አንተ ተጫዋች ሆናል። ይሄ ቪዲዮ ሊጋብዛችሁ ወንድማችን ትግርኛ ነው የሚያወራው፣ ነገር ግን የሚናገረው ነገር ትንሽ በቃ ውስጤን ስለረበሸው ነውና ምን እንደገባኝ አላውቅም። እስቲ ኮሜንት ሴክሽን ላይ የምታውቁ ሰዎች ትርጉሙን አስቀምጡልን። እስቲ ቪዲዮን እንየው ከቻላችሁ በጽሁፍ አሊያም ደግሞ በቪዲዮ። ብራዘር ሼር ጎሮና መንግስት ትግራይን መንግስት ኢትዮጵያን ንሕና ደቅኹምስ ደኺሙና እዩ ዘሎ ንሕና ደቅኹምስ ጨኒቁና እዩ ዘሎ ምሬት ይመስለኛል ኢና ዘለና ንዓና ኣሚንኩም ውጊ ኣይትጀምሩ ተኩስና ክንጭምት ኣይንኽእልን ስሒትና ኢና ببيرون ورقتين ودوا سلام قروا ببيرون ورقتين እስቲ ላኩልን በእናታችሁ ሙሉ ትርጉሙ ማወቅ ስለፈለግን ነው። እንድትልኩልን አደራ ቤተሰቦቻችን፣ ከውጭ የሚኖሩ ዲያስፖራ ቤተሰቦቻችን፣ ኢትዮጵያ ለሚኖሩ ቤተሰቦቻቸው የተላከ መልእክት በደንብ አድምጡት። ይድረስ ኢትዮጵያ ለምትኖሩት ቤተሰቦቼ የላካችሁልኝ የአገር ባህር ልብስ፣ ሽሮ በርበሬ፣ ሚጥሚጣ እንዲሁም ንጥር ቅቤ ደርሶኝ ቅርጥፍ አድርጌ በልቼ ነው ወዜ እንዲግጥም ያለው። እጅግ አድርጌ አመሰግናለሁ። ስትደውሉ አላነሳሁም፣ ይቅርታ። ቴክስታችሁን ግን አንብቤዋለሁ። እስቲ $1000 ላክ ነው ያላችሁኝ። ይቅርታ አልክም፣ ሶሪ አልክም። $1000 ማውጣቴ ካልቀረ እዚህ እኔ ድርቆሽ ገዝቼ አልበላም። ሚጥሚጣ አለ እኮ እዚህ፣ ንጥር ቅቤ አለ፣ የጫካ ማር አለ። ይገርማችኋል፣ ኩበት አለ እዚህ። ይሄ ኩርንችት ሚስማር ሁሉ ሳይቀር አሜሪካ አለ። እኔ እኮ ላኩልኝ ያልኩት ለኢኮኖሚ እንዴ እንናበብ እንጂ አይደለም። ምን እንዳሳቀኝ ታውቃላችሁ? በፊት ድርቆሽ ይላክና ማለት ነው ያው በሙድ ምናምን ሼር ተይዞ ጊዜውም ጥሩ ነበረ፣ ላፕቶፕ ይላክ ነበረ። አሁን ላይ ሰው ራሱ በገገማ የምሬን ነው ሊሆን ነገር ይልክና $1000 ተመኑላለሁ። $1000 በኢትዮጵያ እኮ ሲመጣ 100 ምናምን ሺህ ብር ነው እንዴ። እነሱ ጋርም ራሱ ያው 1000 ብር ነው ይታወቃል። ከዚህ ቀደም ብለናል። አታስጨንቁ፣ ደውላችሁ አትጠይቁ። መናገሩ ራሱ እኛ ሰልችቶናል። እነሱም ደግሞ አይጨክኑም። አውደ ዓመት ሲመጣ እንኳን ቢያንስ እቺን ዶሮ ግዛበት፣ እቺን ዶሮ ለነገሩ አሁን በዚህ ሰዓት ዶሮ ማለት ራሱ ሰንጋ ግዛበት ማለት እኮ ነው። የኔ አንደበት እኔ አሁን የመረረኝን ነገር ነው የተናገርኩት። ምን አባዚ አይደል አንተ አይደል እንዴ ላክ የምትለው እኔ ከገጠር ይልኩ እንትን ይሉኛል። ቆጮ ነው ቆጮ ይልኩና ከገጠር እንጀራ ላኪ ይላሉ፣ ጤፍ ላኪ ይላሉ። ይሄ እኮ እንደውም ንግድ በሉት እኮ አሞሌ ጨው ሸጠህ ሰጥተህ ምንድን ነው የምትወስደው? እንደውም በዚህ ጉዳይ በገንዘብ ጉዳይ የተማረሩ እህቶቻችን ተመልከቱ እስቲ። ሄሎ እንዴት ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ ገንዘብ ለምን አትልኪ? የለም እኮ ሰላምታ የለም ሰላም የሚለኝ ሰው የለም። እንዴት ነሽ ትንሽ እኮ እንትን ተቸግሬ ምናምን የስንታችሁን ቀዳዳ ልሸፍን የትኛውን ልሸፍን? ለአንዱ ልጅ መሆን ያልቻልኩት የማናችሁ ልሸፍንላችሁ? ቆይ እንዴት ነው ማስረዳችሁ? እናንተ ልክ ደሞዝ ቀጥሪ ይደውሉና ልጅ ምናምን የለም እንዲሆነን እንዴት ቆይ እሺ ምን ልሁን? እሺ ለልጅ አንድ ሱሪ መግዛት ያልቻልኩት ሰው ለሁላችሁ መሆን ይችላል እንዴ? የደሞዝ ቀን ለምንድን ነው ትዝ ብላችሁ? ምን አለ እንደዛ እንኳን ብናፍቃችሁ ሳታስ ብትፈልጉኝ የብዙ ወንድም እህቶቻችንን ገንዘብ ቀርጥፈን በልተን
አጨራርሰን ልክ መጨረሻ ላይ ወይ በህመም ጉዳይ ወይ በሆነ ጉዳይ ወይ ደግሞ ዲፖርት ተደርጎ ኢትዮጵያ ሲመጡ ጀርባ ምንሰጥ ቤተሰቦች በጣም ብዙዎች ነን። ይሄ መወሻከት አያስፈልግም፣ ምንም አድበስበስ አያስፈልግም። ምን ፈልገው ገንዘባቸውን ምን ቆጥረው ደግሞ ይዘው ምን የሚመጡትን ሻንጣ ብዛት በሰላም ግባ ሳይሆን ምን ይዘህ ነው የምትገባው? ይሄ ነው ጥያቄያችን። ከሰው በላይ ገንዘብ የቀደመበት ሰዓት ምን አለ እስቲ አንዳንድ ጊዜ ደውላችሁ ብቸኝነት ያጠቃቸዋል። እዛ እኮ እናትና አባቶቻችሁ አይደለም ያሉት እኮ ማይረዳ ሌላ አካል እኮ ነው ያለው። ቢያንስ ደውላችሁ እንዴት ናችሁ? እንዴት እየሄደ ነው? ከታመሙ ተሻላችሁ ወይ? ስራ እንዴት ነው? ጤንነት እንዴት ነው? አትሞቱ፣ አትገደሉ፣ አትረሸኑ። ደውሉ፣ ሲጠይቁ ከዛ በኋላ ለመጠየቅ ገንዘብ ለመጠየቅ እንኳን ከምትገፋፉ ከሆነ ቀስ ብላችሁ አለስልሳችሁ አይምሮ ታጠብቁ። ቀጥታ ወዴት ነው የምትገቡት? ወደ ገደለው የእግዚአብሔር ሰላምታ ሳይቀርብ ገንዘብ ላይ ኧረ ያስጠላል በጣም። እኔ እዛ ቦን እንዲህ ብሎ ካረጋለሁ ደሞዝ ወስጄ ለምፈልገው ነገር ካዋልኩ በኋላ ለእግዚአብሔር ሰላምታ ደውላለሁ። ሁሉንም ሰብሰብ አድርጌ ቪዲዮ ኮል ከዛ ደህና ነኝ እግዚአብሔር ይመስገን ሰላም ነኝ እናንተም ሰላም ሁኑ አለቀ። በሚያስፈልግ ሰዓት ግን መስጠት። የኔ እህት ደግሞ አይዞሽ ሰውን ሰው የሚያስብለው በመከራ ውስጥ መጽናት ነው። ጥሩ ነገር ሊመጣ ሲል ነው እንደዚህ የሚያነቃንቅ ንፋስ የሚመጣብሽ። አይዞሽ ሁሉም ነገር ያልፋል። ፈጣሪ አምላክ ልጅሽንም አንቺንም ይጠብቅሽ። አሜን። አይዞሽ። በባለፈው ቪዲዮአችን እንግዲህ አንድ ጥያቄ ጠይቀን ኮሜንት ሴክሽን ላይ ሐሳባችሁን አጋሩን ብለን ነበረ። ጥያቄ ምን ነበረ? በዘጠናዎቹ የኑሮ ውድነትን በተመለከተ መድረክ ተዘጋጅቶ ሐሳብ እንዲሰጡ ህብረተሰቡ ተጋብዞ ነበረና በዚህ መልኩ ማለት ነው የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁን ሐሳብ ሰጥተው ወደ እናንተ አቀርበንላችሁ ነበረ። አሁን ላይ መድረክ ቢዘጋጅ ምን ትላላችሁ? ሐሳባችሁ ምንድነው? እስቲ ኮሜንት ሴክሽን ላይ ጻፉልን ብለን ነበረ። በኮሜንት ሴክሽን ላይ ጻፋችሁልኝ ሰዎች አላችሁ። 10ሩን ሰብሰብ አድርገን ይዘላችሁ መተናል። የመጀመሪያው ኮሜንት ምን ይላል? ኤቪያና ትባላለች። ለካ ማማረር ከድሮ ጀምሮ ነው። እኔ በትንሹ እድሜ እንኳን የገባኝ ባማረርኩ ቀን ከዚህ ባሰ ጭንቀትና ችግር እየገባው እንደማስበው ከሆነ ማማረር ሳይሆን ወደ ላይ ማንጋጠጥን እንምረጥ ባይ ነኝ። ምንም አማራጭ አላመጣም፣ ባሰ ተባባሰ እንጂ። ብቻ ፈጣሪ የምንጸልይበትን ንጹህ ልቦና ያድለን። እህታችን የመጀመሪያ ኮሜንት ነው። ሁለተኛ ኮሜንት ሃና ትባላለች። ለፈጣሪ የሚገባውን የኛንም አጥረግርገን እየበላን እንዴት በረከት ይኑረን። አስራት አውጡ በረከት እንዲኖረው። ከ10 1 እጅ ነው የሚባለው፣ አስራት በኩራት ይባላል። እሱ ስጡ በረከት እንዲኖራችሁ ነው። ትክክለኛ ኮሜንት ነው ሃና። ደስ ወንድማችን ምን አለ? ላለው ይጨመርለታል ይላል። እኛ ደግሞ ያለን ምሬት ነው። ስለዚህ የምሬታችን ውጤት ነው ወይ ኑሮ ውድነት። ለመሆኑ ግን እነዛ ሰዎች አሉ ያኔ ኑሮ የተወደደባቸው በ5 ሳንቲም ምንም መግዛት አልቻልንም አለ። እኛ በ100 ብር ምንም መግዛት አልቻልንም። አይ ደሱ ታይቷል። አንተ ማህደር የተዘጋ ግን ያልተከደነ ጉዳይ ምን ብላናለች? ተመስገን ነው ለነገ ደግሞ ፈጣሪ አለን። እኛ የአባቶቻችንን ዕዳ ነው የምንከፍለው። እቺ ትንሽ ጠጠር ትላለች ማህደር። በጣም ደስ የሚል ንግግር ነው፣ ግን ከማህደር ገጽሽ አውጥተሽ ተናገርሽው ነገር ዕዳ የምትለዋ ነገር ትንሽ ጠጠር ያለች ናት። እሺ ማርዬ ብላችሁ ጥሩኝ። ማርዬ ማትማ ሆዬ መታለች። ተሙዬ እንደኔ ሐሳብ ግን ላይክ እቺ ጥሩ ናት። እቺ ናት እንደው ማከለ ላይ የገባች ነው። ስለ ኑሮ ውድነት አይደለም ተሙዬ። እንደኔ ሐሳብ ግን ላይክ የማያደርጉትን ካሽ ብታስከፍል ባይ ነኝ። አካውንት ልጥፍልኛለህ። አዎ እንዴ ሀብታም ነው ወይ ላይክ ካላደረጉ ወይ ደግሞ ገንዘቡን አስገቡ። እንዴ ያዝረናል። አረ ላይክ አድርጉ። አይ ማርዬ እንደስሟ ማርዬ አንተ ስምን መልአክ ያወጣል ይባላል። ማርዬ ብላችሁ ጥሩኝ ብላለች። ማርዬ ብላችሁ ጥሯት። ከዚህ በኋላ ማርዬ ያላችሁ ማርዬ በቅንፍ የተሙ ብላችሁ ትንሽ ማርዬ። ጸጋይስ ምን አለ? ስለ ኑሮ እኔ የምለው ተመስገን ብቻ ነው፣ እርሱም ያኖራል በታምራት። ትክክል ነው። በታምራቱ በቸርነቱና በምህረቱ እስካሁን ድረስ ያቆየን። ኖ ምን አለኝ ወይስ ምን አለች? የኑሮ ውድነት በተመለከተ ተሙዬ እቺ እንደ ሴት ትመስለኛለች እና በራሷ ድምጽ ልበላችሁ። የኑሮ ውድነት በተመለከተ ተሙዬ የቃል አጋን ነው። የኑሮ ሁኔታ እየጨመረ እንጂ እየቀነሰ ሄዶ አያውቅም። በየትኛውም የዓለም ክፍል ችግሩ ገቢያችን ከሚጨምርበት ፍጥነት እና የሸቀጥ ዋጋ ንረት አለመመጣጠኑ ነው። ተመስገን ማለት ነው መድኃኒቱ። ያኔ ይበረክታል። አሪዮ ይመኞሻል ብላለች እህታችን። እንግዲህ እኛም ማስተላልፈናል። እውነት ነው፣ ተመስገን ማለት ነው። ንጉሱ ደግሞ ምን አለው? ተሙዬ እኛ እግዚአብሔርን ማመስገን ስለተውን ነው እንደዚህ ኑሮ የናረው ያመረረው እንዲሁም ያቀረረው። አረ እንደዛ አይልም አንተ እንዴ ሄድኩ አይደል? ንጉሴ ዋናው የኛ ረክ እንዴ ጋሽ ኑጌ ነው። እንግዲህ ኑጌ አንተ የፋዘር እንወዳለን። ጽዮን አደፍረስ ደግሞ እቺ ሐሳብ ሰጣች። ጽዮን ሸንቀጥ ያለሽ ገና
ሲንግል ሌዲ አድርገን ነው መሰላት። እኔ ግን ኑሮ ተወዶ ሳይሆን ብር እየረከሰ ነው የሚሰማኝ አለች። አንተ ትልቅ ሰው ትላለች እንዴ? እኔ ግን ኑሮ ተወዶ ሳይሆን ብር እንደረከሰ ነው የሚሰማኝ። በሁለቱም ቨርዥን ጽዮን ብሎ እንደለም እንግዲህ አመርቲ ብርሃኑ እንግዲህ ምን ብላናለች? በኑሮ ጉዳይ የታዘብኩት እኛ የሰው ልጆች መቼም ቢሆን በቃን የማንል እና የማናመሰግን መሆኑን። ስለዚህ ድሮም ሆነ አሁንም ኑሮ አልተወደደም፣ አመስጋኝ ጠፋ እንጂ ተሙዬ ብላለች። እንግዲህ አላለችም፣ ያቺ የመጨረሻው አላለችም። ተሙዬ አላለችም፣ ያው በውስጧ ትላለች። አትልም እንደዚህ ግስዬ ነው ማ አሁን ለምሳሌ ዕቃ ሲወር ግስዬ ድረስና ተሙዬ ጠረ ግስዬ ያስጠላ። እኔ ስጠራ ራሱ ጨንቀኛል። እንግዲህ ቤተሰቦቻችን 10 ኮሜንታችን ይህን ይመስል ነበረ። ሌላኛው ጥያቄ በዚህኛው ዙር ደግሞ አንድ ሌላኛው ጥያቄ ይህንን ጥያቄ እስቲ መልሱልኝ እዚሁ ኮሜንት ሴክሽን ላይ። ስለዚህ ጉዳይ ሐሳብ ስጡን እስቲ። ምን ይላል ሐሳቡ? የምታወሩት ሰው ከፈለጋችሁ እኔ ያለው ይላል። ክፍት የሥራ ቦታ ነው በነገራችን ላይ። ኖርማል ችግር ለመስማት ብቻ 400 ብር። ዘይት፣ በርበሬ፣ ሽንኩርት፣ ቅቤን በተመለከተ መታችሁ ማውራት ኖርማል ችግሮች። ኖርማል ችግር ማለት አነስ ያሉ አስቤዛ ችግሮች ከሆኑ አሳዛኝ ታሪክ የልብ በቃ እንደዚህ እንትን የሚል 800 ብር 400 ብር ይጨምራል። አብረ ማልቀስ ካለብኝ 1500 ብር። ይህ ማለት 700 ብር ጨምሮ ችግር ሰምቶም አማክሮም እየየም ብሎ አንድ ላይ ቺን ስራ ግን እኔ እናንተ ምን ጀመራ ታሪክ ነው የማማከር። አንተ በውጭ ዓለም እኮ ምን እንደሚደርስ ታውቃለህ? የምሬን እኮ ነው። ሐሳብ እየተቀበሉ ይሰጣሉ። ከዛ ብር ነው የሚቀበሉት። ሐሳብ ይሸጣል። እኛ እኮ ነን ላይክ የማያደርጉም ግን በነፃ ነው የምንሰጠው። ከባህላችን ጋር ጭራሽ የማይሄድ ነገር ነው ይሄ። ምክር አንሸጥም እኛ ምክር አንሸጥም፣ በነፃ ነው። ይሄ ብሎ መስማት በነፃ። አይ ግስ እኔ እኮ ደስ የሚለኝ እንዴት ከድህነት ጋር እንዴት ተዋደ እየኖርክ እንደሆነ ሁሉም ባህል ብለህ ትችለዋለህ። ክሬቲቪቲ እኮ ነው። መሞቴ አይቀር። በሞቴ ካልቀረ ደግሞ ለሰው ልጅ መልካም ነገር አድርጌ የሰውን ችግር ሰምቼ መልካም እኮ አብሮኝ አይቀበርም። ገባህ? ግን ቢያንስ ያስቀብራል። በባለፈው 170 ሺህ ብር ለምን ወስዶ መዘጋጃ ለምን አይቀብረኝም? ምን ችግር የለብኝም። ዋናው የሰው ፍቅር ነው። ሰው ፍቅር ካለ ለማንኛውም ወንድም ይሄንን ጎልደን ቮይስ እስቲ ሰምተን እንመለስ። ማህበረሰቡ ደጋግሞ ስለሚላቸው ብቻ እውነት መስሎን የተቀበልናቸው 4 ውሸቶች። አንደኛ ልጅ ሲወለድ እድሉን ይዞ ይመጣል የሚለው አባባል ነው። ገና ለኤሌመንተሪ ያልደረሰ ህፃን ልጅ ማለት ነው እዚህ ከተማ መጥቶ ያው ርቦኛል መኪና አልጠብልህ ሲልህ ማለት ነው እድሉን ማህፀን ውስጥ ረስቶት ስለወጣ ነው። ሁለተኛ ውሸት ስታገባ ወይም ስትወልድ ትለወጣለህ የሚለው ውሸት ነው። ይሄ ግን ፓርሻሊ ምናልባት ማለት ሊሆን ይችላል። እንደኔ ሀብታም እንዳይሉ የምትጨነቅበት ፋብሪካ የለህም። ድሃ እንዳይሉ እንደገና ዴፊኒትሊ ድሃ አይደለህም። ቀጠሮ ሰዓት እስኪደርስ ድረስ አንዱ ማደያ ገብተህ ማለት ነው ሳልቫት ይሙሉልኝ የምትል አይነት ሰው ነህ። ወይም ማርከስ ጋር በወር 2-3 ማለት ነው ኤክስፒሪየንስ አድርገህ 10% ቲፕ ሰጥተህ የምትወጣ አይነት ሰው ከሆንክ ምናልባት ልጅ ስትወልድ ጓደኞችህን ዮናስ ጨርጨር ውስጥ በየቀኑ መጋበዝ አይጠበቅብህም። ሚስትህ የምትሰራውን እየበላህ ከልጆች ጋር የምታመሽ ከሆነ ምናልባት የተወሰነ ብር ሴቭ ልታደርግ ትችላለህ። በተረፈ ግን አንተ ጉልበት እያለህ ማለት ነው ያልተሯሯጥክ ሰው ጭራሽ ኃላፊነት ከተሸከምኩ በኋላ ተሯርጠ የምትለወጥበት ምክንያት እኔ ምንም አይታየኝም። እና ወንድ ከሆንክ ማለት ነው ገና ችኳም ሳትመጣም ተለውጠህ አሳየን። ትክክል። ሶስተኛው ውሸት ሀብታም ሌባ ነው የሚለው አባባል ነው። ይሄ 99% ውሸት ነው። ሀብታም እንደውም ህግን በጣም ነው የሚፈራው። በተረፈ ግን ሉፖሎች አይጠቀምም ማለት አይደለም። ለምሳሌ አንድ ፍርድ ቤት በጨረታ ሊሸጥ ያለውን ቤት ማለት ነው ያው ተጫራቾቹ ይተዋወቁ ይላል ሀብታሞች አይደሉ? አንዱ ደውሎ ማለት ነው ቦታውን ስለፈለኩት ላሽበሉልኝ ሊላቸው ይችላል። ከዛ በ50 ሚሊዮን ሊሸጥ የነበረው ቤት በ20 ሚሊዮን ያልቃል። ገባችሁ አይደል? ይሄ ኮኔክሽን ነው እንጂ ሌብነት አይደለም። ሌላ ምሳሌ ደግሞ መንግስት የነዳጅ መኪኖች እንዳይገቡ ካለ ማለት ነው ሀገር ውስጥ እንዳይገጣጠሙ ማለት ግን አይደለም። እና አንዱ ባለ ሀብት 100 ዲዛይር ማለት ነው ጎማቸውን ፈቶ ያስገባቸዋል። ከዛ ጎማቸውን አስሮ እዚህ ነው የገጣጠምኩት ሊል ይችላል። ይሄ ሉፕሆል ወይም የህግ ክፍተት ነው እንጂ ሌብነት አይደለም። ከዛ አራተኛ ውሸት እንደገና ጠንክረ ከሰራ ትለወጣለህ የሚለው አባባል ነው። ይሄ ፓርሻሊ እውነት ነው። ምክንያቱም አንተ ጠንክረ ብትሰራ እንኳን ማለት ነው ልትቆጣጠራቸው የማትችላቸው ሲቹዌሽኖች ሊመጡ ይችላሉ። ለምሳሌ እኔን መውሰድ ይቻላል። በጣም በረገድበት ጊዜ ማለት ነው ያኔ የትግራይ ጦርነት ተነሳና 2 ዓመት ነው የታሰርነው። ንብረታችን ወድሙ ምናም ዜሮ ነው የወጣ ነው። ገባችሁ አይደል? እንደዚህ አይነት ሲቹዌሽኖች ተነስተው ልደህይ ትችላለህ ጠንክረ ብትሰራ እንኳን። ገባችሁ? ይመቻችሁ። ዋው 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 ዋው! የሚገርም ትንሽ ግን የትኛው መሰለ ጠንክረ የምትሰራው የምትለዋ እኔ እስማማበታለሁ።
እኔ አልስማማበትም። እንዴት? ጠንክሮ መስራትና ስማርት በሆነ ወይ መስራት ደግሞ የተለያየ ነው። እሱ ስማርትነት ግዴታ ነው። ለምሳሌ ላስረዳ። እሺ ጠንክሮ መስራት በሚባለው ህግ ከተኬደ እንደ አንድ መምህር ጠንክሮ የሚሰራ ሰው የለም። ግን አብዛኛውን 90% የሚሆኑ መምህሮች ሀብታም የሚባሉ አይደሉም። ይኸውልህ አንዳንድ ጊዜ ጠንክሮ መስራትን በምን መንገድ ነው የምታየው? ስማርት ማለት ደግሞ ያ ነው። አንደኛ ነገር ጠንክሮ ለመስራት ያለንን ፖቴንሻል ማወቅ አለብን። ምን ብሰራ ነው የሚያዋጣኝ? ቤት በኩል ብሰራ ነው የሚያዋጣኝ? ለምሳሌ አንድ ፎቶ የሚያነሳ ግለሰብ ፎቶ እያነሳ ብቻ ቢኖር ሊለወጥ አይችልም። ቪዲዮ ማን ፕሮዳክሽን እያሰፋ መሄድ አለብህ። ያለህን እድል እያሰፋ ስትሄድ ነገሮችን እጅ ላይ ማድረግም ትችላለህ። ስማርት ዌይ ማለት ነው። ይሄ ስማርት ዌይ ነው። ስማርት ዌይን እንደ አማራጭ አትይዘውም፣ ግዴታ ነው። ለሱ ጥያቄ ከራሳቸው አንደበት በዛባ ይሻላል። አሁን እኔ ሀብታም ሳልሆን ስለ ሀብት ብናገር አያምርብኝም አይደል? ኧረ ያስጠላብህ፣ አሽሙር ነው የሚሆነው ሲደብር። አዎ አብዛኛው ባለሀብቶችን ምንድነው ብለን የምናስበው? ወይ ሄደው ተንከባለው ነው አሊያም ደግሞ ይሁን ወንጀል ሰርተው ነው። በየትኛውን ሊፍት ነው የሄዱት? እንዴት እንዳለፈላቸው አይነግሩንም። የትኛውን ነው የሚነግሩን? የትኛውን ፓርቲ እንገራችሁ? የተራቡትን የተጠሙትን መሀሉ አይነገርም ነው የሚባለው። ነገር ግን እስቲ የምናውቃቸው አንድ ባለሀብት ጉዳዩን አስረድተውናል። አክስቴ ቤት ሆኜ ስራ ማፈላለግ ነው የጀመርኩት። ቀጥታ በ75 ብር ኮከብ ዱቄት ፋብሪካ የ75 ደሞዝ የወር ደሞዝ ተቀጥሬ አማራ ክፍል ማውጪት ሰርቻለሁ። በ4 ብር የኢዲፒዮ ሳሪስ ድንጋይ መሸከም የቀን ስራ ሰርቻለሁ። ከፍተኛ የሆነ ችግርን አይቻለሁ። በቀን አንድ ጊዜ በልቶ መዋል፣ ያውም ግማሽ ነገር አግኝቶ መዋልን፣ ራብ ምን እንደሚመስል ማጣት ምን እንደሚመስል ያየሁበት ዘመን ነው። ከዛ በኋላ እናቴ የቡና ንግድ ፈቃድ ስለነበረ በእጇ ከጎጃም ክፍለ ሀገር መጣ። እዚህ አዲስ አበባ ለክፍለ ሀገሮች የሚሰጥ ቡና በጣም ይሰጥ ነበረ። እጣ ሲመታ ለሷ ደረሳት። ያንን የደረሳትን ቡና እኔን ልጇን ፈልጋ አገኘችና እንሽጥ አለችኝ። ሸጥነ 10 ሺህ ብር አትርፈን ሸጥነ። ያንን 10 ሺህ ብር ሄደን የቤተሰቡን ዕዳ አንዳንድ ነገር ሚዛን ስንገዛ 4600 ብር ቀረ። ያችን 4600 ብር ይዤ ንግድ ጀመርኩ። በዛ ሰዓት እናቴ ከዚህ ስትወስደኝ ምንድነው ያለችኝ? አንተም ህይወትን ለውጥ፣ ወንድሞችህንም የቤተሰብህንም ህይወት ለውጥ ነበር ያለች። ይሄንን አላማ ይዤ ጎጃም ገባው። ከጎጃም ከዛ በኋላ 2 ማዳበሪያ ቅቤ 2 ማዳበሪያ ማር መግዛት ትችል ነበር። እቺ ብር እቺን ገንዘብ ይዤ ወደ አዲስ አበባ ጭናለሁ 4 ማዳበሪያ። እዚህ አዲስ አበባ መጥቼ ሚዛን ከሰው ተውሼ ቀን ሌላ ሰው የሚሰራበት ሚዛን ነው። ማታ እኔ በ2 ኪሎ በ3 ኪሎ በ4 ኪሎ እያደረኩኝ በዘንቢል ይዤ እየዞርኩ እሸጥ ነበር። ሳሪስ አካባቢ ነውና ስሜም ጀብሎ የሚል ነበር። ብዙዎች አሁንም ሲያዩኝ በኮብራ ሲሄድ ይገርማቸዋል። ይሄንን በመስራት ላይ እያለሁ ባንክ ጥንካሬን ሲሰማ የእናቴን ቤት ይዞ 30 ሺህ ብር አበደረ። 87 ዓመተ ምህረት ነው ይሄንን ሲያበድረኝ። ከዛ በኋላ ብዙ ቅቤና ማር ወደ አዲስ አበባ ማምጣት፣ በጅምላ ማስረከብ፣ ከዚህ ደግሞ ጨው፣ ስኳር፣ ቆርቆሮ የመሳሰሉትን ወደ ዘመላክ ሄጄ እዛ ለአርሶ አደሩ ማቅረብ፣ የግብርና ውጤቶችን ወደ አዲስ አበባ፣ የኢንዱስትሪ ውጤቶችን ወደ ጎጃም ይዞ በመሄድ ስሰራ ቆየሁ። እስከ 90 ዓመተ ምህረት በመስራት ገንዘቤ እና አቅሜ 300 ሺህ ብር እንዲደርስ አደረኩ። አዲስ አበባ መጥቼ ቅቤና ማር ማከፋፈያ እዚህ ጎጃም በረንዳ ላይ ያዝኩ። 82 ሺህ ብር እናቴን ያንን የሰጠችኝን ገንዘብ 82 ሺህ ብር አድርጌ ለእናቴ ሰጠውና ልጆች ይስሩ፣ እኔ ደግሞ የራሴን እድል አዲስ አበባ ሞክራለሁ ብዬ ወደ አዲስ አበባ መጣሁ። 97 ቅቤዎች እና ማር መነገድ ጀመርን ከባለቤቴ ጋር። እዚህ መጣን። በ90 ዓመተ ምህረት ትዳር መሰረትኩኝ። ባይዘው አለፈዋለሁ። ትዳር መሰረትኩ፣ አንድ ልጅ ወለድኩ። እሱን ይዘን ነው ወደ አዲስ አበባ የመጣን። ከዛ ባለቤቴና እኔ አንድ ላይ ሆነን ቅቤና ማሩን ስንሰራ አንድ ጓደኛ የመጣ ለምን የኤክስፖርት ስራ አንሰራም ማለት 94 ዓመተ ምህረት 180 ሺህ ብር ነው ያዋጣው። እነሱም እንደዛ አዋጡና ለሶስት ሆነን የኤክስፖርት ስራ ጀመርነ። ዋናው ስራችን ቦለቄ ነበር መልከው ወደ ውጭ። አንድ 4 ዓመት እንደሰራን 97 ዓመተ ምህረት ለየራሳችን ለምን አንሰራም ተባለ።
ወደ ራሳችን ዞርነ። በላይነህ ክንዴ ኢምፖርት ኤክስፖርት የሚጀምረው 97 ዓመተ ምህረት ላይ 97 እስከ 2001 በራሴ በጣም ትልቅ ኤክስፖርተር እየሆነ መጣው። 2001 ዓመተ ምህረት ሁለተኛ ደረጃ ወጣው በአገሪቱ ኤክስፖርት የሰሊጥ ኤክስፖርት። የዛን ጊዜ የሚላከው በጣም ብዙ ምርት ነበር። 300 ሺህ 400 ሺህ ኩንታል ነበር መልከው። ከ2001 እስከ 2012 90% በስማ አይ ቅድም ያልካት ነገር እቺ ናት። ይሄ ስማርት ወይ የሚባለው የለም ስማርት ማይንድ። ይህ ማለት ምንድነው? ከገጠር ወደ ከተማ እቃ ይመጣና ከከተማ ደግሞ ድጋሚ ወደ ገጠር። አሁን ማርና ቅቤ ገጠር ነው የሚኖረው አብዛኛውን ጊዜ። ግብርና የሚኖረው ገጠር ላይ ነው። ከገጠር አምጥተው ገንዘቡ ባንክ አይቀመጥም ማለት ነው። እቃ ትገዛበታለህ፣ መልሰ ደግሞ እዛ ሄደህ ትሸጠዋለህ። ከዚህ በላይ የትራንስፖርት ስንከፈሉ እንዲሁንኩ መባል አለበት እና ወጥረን መስራት ካለብን ጭንቅላታችንን ትንሽ ከፈት እናድርግ። በዛ ላይ ደግሞ የልፋታችንን አይቶ ፈጣሪ ራሱ በረከቱን ይሰጠናል። እኛም እንደሚያልፍልን በጣም እርግጠኛ ነኝ። እቺን ቪዲዮ ደግሞ ያዟት። የሆነ ቀን ቢሊየነር ሆነን በሐሳብም በገንዘብም አይኔ በሰከከን አይንሽን መራቡ አይንሽን መራቡ ፔዲኩር ይባላል። ባይዘው ከናባው ስትያሰለፍ ስትሰራ ይቻላል። በግራይንደር ነው ይሄ ማለት ነው። ወለግስ የግናን ካንተ ጋር እየኖርኩኝ እኔ ሰላም አላገኝም። ቶሎ አግብተህ ውጣ። ሀብታም ናቸው እኮ ትያሰለፍ ሲሰሩ አይቻልም። ትያሰለፍ እጠረጥርህ ነበር በፊት ሲጀምር። አንተ ምን ትሰራለህ ፔዲኩር ቤት እንደ ጭራሽ? ግን ወንድማችን የምር ይመች። አንዳንድ ጊዜ ወንዶች ተብሎ እንዲህ በጅምላ የሚጨፈጨፉ ወንዶች እነዚህንም አካተን እኮ ነው። አረባካቸው አሁን ለምሳሌ የግሴን ቢሰሩ አስባቸዋል። አረ ወንድ ነኝ እኔ አልሰራም ብትሰራው ከዚህ አሁን ወንዱ እየተሰራ እኮ ነው። አላየም እንዴ ገብቶ? አረ በጌታ በኢየሱስ የምሬን ነው እንዴ። ቪዲዮን ይዘላቸው መተናል ነበር ከዚህ ቀደም። እግሩን ዘፍዝፈው ቅቤ ምናምን ተደርጎ አናቱ እንትን ተብሎ ከዛ በኋላ ምንድነው የሚባለው እንትን ውስጥ ይገባል። ኪምቦ አረ ኪምቦ ቅቤ ነው የሚ የምሬን ነው ብለህ ገብቶ ማለት ነው። ከስር እንትን ይባላል። ከዛ ጣቱንም ይሰጣል። ጣቱን ይሞርልሃል። በቃ ባይሊን በለው። ወንዱ እኮ እንደዚህ የሚሰራም አለ እኮ። እንደ ዳይኖሰር እየጠፋ ያለ ነገር አለ። በፊት ስልካቸውን ብላክ ሊስት ውስጥ ስንከት በሰው ስልክ እየደወሉ ምናምን የሚለምኑን ወንዶች፣ ከዛ ደግሞ ስልካቸውን ስናጠፋ ደግሞ ያለንበት ድረስ አፈላልጎ መጥተው የሚለምኑን የሚለማመጡን ወንዶች የት ነው የጠፉት? የት ነው የጠፋችሁት? ለምንድን ነው እንደ ድሮ ማትለምኑ? ዘድሮ ምንም እየለመናችሁ አይደለም። የት ነው የጠፋችሁ? ተለማመጡ፣ ለምኑ። እናቴ ወንድ ድሮ እኮ እያልን እኮ ነው ሁሉ ነገር ጥሩ ነገሩ ድሮ ቀርቷል እኮ። ይሄ ግንብ ጋር አስደግፎ ጀንጅኖ ምናምን እስከ ቤት ድረስ 12 ኪሎ ሜትር በእግር ሸኝቶ ከምሽቱ 8 ሰዓት ላይ በወክ የሚመጣ ወጣት አሁን ላይ ጠፍቷል። ሰው እንዳለ አይምሮን ቢዚ ያደረገው የኑሮ ጉዳይ ነውና ይሄ እንትን የለም። ትንሽ ቆይታውን ከዚህ በኋላ ማለት ነው እናት ሲንግል ነኝ አይ ቲንክ ሲንግል ነሽ ታገቢኛለሽ ሽምግልና ላክ ወይ ደግሞ ይብራብን። ይሄ ነው የሚሆነው ከዚህ በኋላ በዚህ ሁኔታ ከቀጠለማ። እናንተም ደግሞ ብዙም እንትን አትበሉ እንዴ። ደጅ ማስጠናት እኮ ሰው ወንዱ ራሱ እኮ ሰልችቶታል። ለእናንተ በደወለበት እንደው ወደ ፈጣሪ ቢደውል ስንት ነገሩ ይሳካለታል። የ1.5 ሚሊዮን ብር አበባ አምጣ እንደምትሉት ሁላ በቃ ልክ እንደዛ ነው ዘመኑ የተቀየረው። እንዴ ወርቅ አምጣ፣ ቪኤት ግዛ፣ አይፎን አምጣ። አይፎን እኮ ቀላል ነው ግሴ። አይፎን እኮ 200 እና 300 ሺህ ብር ነው። እንዴ 1.5 ሚሊዮን አበባ ለዛውም ባይዙዚ ባንድ ቢያጆም ይገባ። ከዚህ ቀደም አሳይተናቸዋል። አምጣ የማይሉ ሴቶች እንደጠፉ ሁሉ ሚለማመጥም ወንድ ጠፍቷል። አሁን እንደ ጊዜው ነው። አሁን ላይ ጊዜውን ከሰጠሽ ራሱ ጥሩ ነው። ቶሎ ብለሽ አየር ላይ ከተዋወቃችሁ አይደል ጊዜ ማፋታ ያስፈልግም። ተብተብ ብለሽ አው እንደ ዘር መተካት ነው። አይን ባይን ማየት። አይን ባይን ስልሽ ደግሞ ይሄን ሰበብ ያደረግሽ ሄደሽ ቁጭ ብለሽ ተዘብልለሽ ይሄው አሉ ዋይ አሉ ደግሞ ተኝተሽ በልጂ ቁጭ ብሎ ነው አይን ባይን የሚታየው። ኧረ ተው ግስ ያረተው እንደው አሁን እንትን እየመጣብን ኮምፕሌን እየመጣብን ነው። እሺ ይቅርታ ወንድማችን አዲስ የሥራ ክፍት የሥራ ቦታ እንትን ብሎናል። እስቲ ላንተ ይሆናል ብዬ አስባለሁ። ለዚህ ጋሪ አህያ እንፈልጋለን እና የምታውቁት አህያ ካለ ለኛ አሳውቁን፣ ወይም ደግሞ ጠንካራ አህያ ሰርቶ የሚያውቅ አህያ ካላችሁ አሳውቁን። እኛ እዚህ ስራ አቁመን ያለ ነው። ስለዚህ አሳውቁን አህያ ካላችሁ።
እንግዲህ ክፍት የሥራ ቦታ ለአህዮችም እየወጣ ነው። አህያ ግን ቅኔ ነው እንዴ? ኧረ የምሩን ነው። ጋሪ እየሰደበን ነው እንዴ? አሁን ታዲያ ጋሪ ቢኖርስ አሁን ለአህያ ብለው እኮ ስድብ እኮ እየሰደበን እኮ ነው። ኧረ አህያ ነጋዴዎች አሉ የሚነግዱ እና ክፍት የሥራ ቦታ እኮ ነው። አይ ነገር አይመስለኝም። እናንተ ምን ይመስላችኋል? እስቲ ቤተሰቦች ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ እያለ ተለጥፎ የለም ነው የሚሉት። ቆይ ምን እየሆንን ነው? እቺ ማን ሀገር ናት? እናንተ ልታውቁት ነው። ኢትዮጵያኛ የምናውቀዋለን እኮ። ቆይ ወዴት እየሄድን ነው? መውለድ ኃጢአት ነው እንዴ? ወንዶችስ እሺ፣ ሴቶች አልወለዳችሁ? አላረገዛችሁ? አላማጣችሁ? ልጆች የሏችሁ? ነገ በእኛ ብላችሁ አታስቡም? እቺ ዓለም በጠቅላላ ክራይ ናት። መቼ ልሸኝ እንደምንችል አናውቅም። ለምንድን ነው በቁስላችን ላይ እንጨምሰዱብን? ወዴት ነው የምንሄደው? አገሬስ ኢትዮጵያ እንደ ያለ ነው። ምንድን ነው? ወዴት ነው የምንሄደው? ልጆቻችን ይዘን ከፍለን አንዴ እንኖር ያለው። ኧረ ጎበዝ ምን ይሆን ነው? እንደው አንዳንዴ አንጋጦ ሲተፉ ተመልሶ ባፉ ነው የሚባለውና ነገ ላይ ዛሬ እኛ ሰው ላይ ዳር ይዘን የሳቅንበት ዳር ይዘን ሙድ ያዝንበት ጉዳይ ነገ ላይ ግዴላችሁም በየቤታችን እያንኳኳ ይመጣል። ሁላችንም ባለጽዋዎች ነን። ምድር ኪራይ ናት። የሆነ ሰዓት ሸርተት ካለች አለቀልሽ። እያንዳንድሽ 2 3 4 ወልዳችሁ ቤተሰብ እያስተዳደራችሁ አንድ ልጅ ያላት 2 ልጅ ያላት ወይ ባለትዳር ሲመጣ እኔም ስላጋጠመኝ ነው። ምንድነው ፍላጎታችሁ? ለእናንተ ሲሆን ሁሉ ነገር አልጋ ባልጋ እንዲሆን የምትፈልጉት፣ ሰው ላይ ደርሶ ሲመጣ ግን እናንተ ይባስ ክፉ ነው የምትሆኑት። እንደዚህ የሰው ልጅን እንዲያስለቀስን እየበደልን በየቤታ እምነታችን የደበርከክ ስንል እውነቱን ልንገራችሁ እንደው እግዚአብሔር ላይ ፈጣሪ ላይ እንኳን ሙድ ያዝንበት ነው የሚመስለኝ። የጠፋው ባህላችን ተመልከቱልን። ከክፍለ ሀገር ጤፍ መጥቶልን ለጎረቤቶቼ እያቀመስኩኝ የጎጆዬ ቤቴ ፋኖስ ቁራኔ ነሽ መብራቴ አንቺ ነሽ እንዳይበላለን በእጅ ተለክቶ በቃ ለጎረቤት እኮ ያንቺን ፈረ አረሳም ያንቺን ቃና አረሳም ያንቺን ቃና አረሳም እኔማ ያንቺን ፍቅር አረሳም እስከ መቼ አረሳም እንደዋዛ አረሳም። ይሄ ባህላችን ትዝ ይላችኋል? ለምሳሌ አሁን ባለከዳን ምግብ ተልኮበት ሲመለስ ባዶውን አይላከም ተብሎ ሽሮ የሚደረግበት፣ በርበሬ የሚደረግበት፣ ቅቤም ደግሞ ሲነጠር የሚደረግበት፣ ጎረቤት ደግሞ ጤፍ ሲያስፈጭ በርበሬ ሲያስፈጭ ለምሳሌ 5 ጎረቤት እኮ ካለ ጊዜ ለእያንዳንዱ እስቲ እተየሽ ይመኙሻል ይቅመሱት፣ ለዛ ለብር ዘገድም ስጧቸው። እስቲ ያም ተክሌ ጨቅጫቃ ነው ግን ስጡት ይቅመስና እንደው ሐሳብ ይስጥበት ከኔ ይቅር እንደው አይ እንደው ተጣልተን ራሱ ተጣልተው እንኳን ተባልተው በልጆች ምክንያት ቤት ውስጥ ጸብ ተነስቶ እንኳን መጨረሻ ላይ ፍቅር ነው በዚህ ጉዳይ። አሁን ያ ባህላችን የለም። በራችን እየዘጋን ምግባችን እየከደንን በየቤታችን እኔ እኮ ወዲያው የሚያብሰከስክህ ነገር ነው። ግራ ለምን እንደሚያናደኝ ታውቃለህ? ከዚህ ልክ ታንተ ከዚህ ከባህላችን ጋር እንዳለ ሰውነት ባህሪያችን፣ ማንነታችን፣ ክብራችን እንዳለ ሞገሳችን እንዳለ ወርዷል። ዛሬ ሚዜዎቼን ሚዜ ሁኑኝ ብዬ በክብር በፍቅር የምጠይቅበት ቀን ነው። አንቺ ምን አለብሽ በደህና ጊዜ አብደሻል። እኛስ በደህና ጊዜ አግብተናል። ሚዜዎቻችን በቃ ሚዜ ነሽ እሺ ምናምን ብለን ነግረን ጨርሰን ይብላኝ አሁን ለምታገቡ ይኸው ዙሩን እያከረሩባችሁ ነው። ሽምግልናውን ስንል የሚዜት ተጠይቂያ ነው ብራይዳሉን ስንል ምናምን አሁን ደግሞ ያው የሚዜ ባለፈው ሚስ ልዩ ነበረች የጀመረችው። ሚስ ልዩ ለሚዜዎቼ ሚዜ መሆናቸውን አናውንስ ማደርግበት ብላ በያሉበት ቦክስ ነገር አዘጋጅታ እንደዚህ አይነት የሆኑ ጊፍቶች እየወሰደች በየቦታው ሚስ ልዩዋችን ሰጥታለች። ከዛ በመቀጠል አሁን ደግሞ ናንሲ ሁልጊዜም ያው እንግዲህ ኮምፒቲሽኑ ከፍ እያለም አይደለም ሄደው ናንሲ ደግሞ በተሻለ መንገድ ቦርቀቅ አደረገችውና ቤቷ እራት አዘጋጅታ ምናምን ሴሌብሬት አድርገውታል እያለ ቀጣይ ደግሞ እንግዲህ የሚዜ አናውንስመንት በሆቴል ደረጃ ምናምን በዲጄ ደረጃ ምናምን እንደሚሆን እንጠብቃለን። እና ምን ልላችሁ ፈልጌ ነው እኛስ አግብተናል በደህና ጊዜ ሚዜ ነሽ እሺ ፍሬንድ ምናምን ብለን ነግረን ይብላኝ ካሁን በኋላ ለምታገቡት ዙሩ እየከረረባችሁ ነው።
ወይ መከራችን። ከዚህ ቀደም እንግዲህ እኛ ሚዜም ሲታወቅ እኔ አንዴ ሚዜ ሆኛለሁ። ምንድነው የሚደረገው? ሚዜ ትሆነኛለህ ወይ ፍቃደኛ ነህ ወይ ተብሎ ይጠየቃል። አዎ ፍቃደኛ ነኝ ካለ አንደኛ ሚዜ ሁለተኛ ሚዜ ምናምን የሚባለው እንትን ይሰጣል። ከዛ ወደ ሽምግልናው ስንመጣ ደግሞ ሽምግልና ምንድነው የሚደረገው? ሼህም ከሆነ ሼህ የሃይማኖት አባት የትኛውም እንደየእምነቱ አንድ ሁለት ሰው ይደረግና 3 ወይ 4 ሆነው ይሄዳሉ። ቤት ውስጥ ሲገቡ ትንሽ ቄጤማ ተጎዘጎዝና ድባባውን ቀየር ለማድረግ የደስታም ስለሆነ ቆሎ በዘይት የታሸቁ በዘይት ወይ ደግሞ ቅቤ ካለ ቅቤ በቅቤና በበርበሬ የታሸ ቆሎ ይቀርባል። እሱን ቁርጥም እያደረጉ ለቀጣይ ቻንስ ይሰጣል ማለት ነው። ለቀጣይ ይቀጠራል ማለት ነው። አሁን ሽምግልናው ወዙን ቀይሮ በከባዱ በሻምፓይን በመናምን ቀውጥ እየተደረገ ነው። አይ እሱን ብለን ምን አገባችሁ የሚል ነገር መጣብን። ዝም ስንል አሁን ደግሞ የሚዜ መረጣው በፓኬጁ ነው። ሰሚኛለሽ እኔ ልታገቢ የምትመጪ በዚሁ ነው መናገር ያለብኝ። ግስ አይደለም ከሰማችኝ ነው። ትገቢያለሽ፣ ሲጋገር ትበያለሽ፣ አለቀ። ፍርድ ቤት እንሄዳለን። ፍርድ ቤትም አያስፈልግም። ያን ያህልም ከተማመን በእግዚአብሔር ፊት ፊት ለፊት ላይ ቆመን በስነ ስርዓት መጋባት አለቀ። የምን በቃ ተወኝ እስቲ መናገስ አይደለም። አሁን አንዳንዴ እንዲህ ካልኩ ትዳሩም ሊጠፋ ነው። ተስፋ አለን እንዴ አንተ ተስፋዬ እግዚአብሔር አይደለም ምን እንግሊሽ ላንጉዌጅ ይላል። እስቲ እንማር ትንሽ። መልካም እሺ እግር በእንግሊዘኛ ምንድነው? እንጀምር ከአዲስ ፊንገር እጅስ ሊንክ ጎበዝ እሺ ፀጉር በቃ ይሄን ታውቂያለሽ። አንበሳ አፍንጫ አፍስ አፍ ቶክ ጠጋ ጠገቡ ነው። አፍ አፍንጫስ አስተካክላለች። እቺ ልጅ አሁን ትንሽ ደገፍ ብታረጓት አሪፍ ነው። በእናንተ ቤት አሁን ቁጭ አድርጋችሁ ቪዲዮ እየቀረጻችሁ ሙድ የሚያዛችሁ ነው። እንግሊዘኛ ማወቅ ሙር አያስብልም። ማወቁ ጥሩ ነው ቢታወቅ እኮ ቢያንስ ኢንተርናሽናል ላንጉዌጅ ስለሆነ መግባቢያ ነው። ቢያንስ እንደዚህች አይነት ሰይቶችን እህቶቻችን ስታገኙ ወደ ላንጉዌጅ ቤት ከዛ ፐርፌክት ነው የሚሆኑት። ቢያንስ የነን ካወቀች እንዴ ስንቱ አለ እንዴ ኢዝን 15 ቁጥር ብሎ አንብቦ የሚባረር በቃ ስለ አንተ ስለማችል ነው። እንደውም ትዝ ይለኛል አንዱ ጓደኛችን ጀርመን የሚለውን ጀመርን ብሎ አነበበ። ከዛ በኋላ መምህሩ አላስተምርም ቡራ ካራዩ ለምን ሲባል እንዴት እስከዛሬ እየለፈው እንዴት ጀርመንን እንዴት ጀመርን ብሎ ያነባር ብሎ ዳይሬክተሩ ጋር ጆሮን አንጠልጥሎት ዳይሬክተሩ ጋር ይዞት ይሄዳል። ዳይሬክተሩ ምን ቢለው ጥሩ ነው ምን ያደርገው ነው ይዞ የመጣው እንደዚህ የሚያፍሰከስከ እንደዚህ የሚያስጨው ሲለው እንዴት ነው ጀርመንን ጀመርን ብሎ ያነበበ ከዚህ ልጅ ጋር ሴሚስተር ሙሉ ምን ዛለቀው አብሬውማ አልቀጥልም ሲል ምን ታረጋዋለህ ትቻል ከከናው ልጅ እኮ ነው ዳይሬክተሩ። ተመልከቱ ሰሞኑን ኳስን አስመልክቶ እንግዲህ አርሰናል ዋንጫ ወደዚህ መጣው አርሰናል ዋንጫ በላ። እንግዲህ ምንም ማድረግ አይቻልም። በዛኛው ላይ ሰርተንበታል። ዋንጫ ሁለት ይበላል። ዋንጫውን ኦልሞስት አንስቶታል። ዋንጫው ደግሞ ለምን ቪዲዮ ሰርተን ሴሌብሬሽናችንን እናሳያችኋለን። ሴሌብሬት ስናደርግና አርሰናል ዋንጫ ሊበላ ነው። ያው የእግር ኳስ ቤተሰቦች ታውቁታላችሁ ስሜቱን። ያው መዝናኛ ኢንተርቴን ማድረጊያችን ነውና ግን ከዛ ያለፈ ስሜት እንዴት አስተናገዱና ምን አይነት ቪዲዮ ፖስት አደረጉ እስቲ ደጋፊዎች እሱ ቪዲዮ ሰብሰብ አድርገንላችሁ ይዘን መተናል። እስቲ አገዘችን እኮ አንተ ተረጋጋ በእናትህ ዞር በልልኛል እኮ ተረጋጋ። አንድ ከሳተስም ሻውለሽ እናትህ እኔ ድፍት ልበል እንግዲህ አርሰናል ዋንጫውን የበላው ከ22 ዓመት በኋላ ነው። እንግዲህ ይሄ ደግሞ የሚያስገርመው ምንድነው ያው ሁሉም ሰው ደስታውን የሚገልጽበት መንገድ የተለያየ ነው። አንዳንዱ ይጮሃል፣ አንዳንዱ ያለቅሳል፣ አንዳንዱ ደግሞ በቃ በሳቅም የሚያሳልፋልና እንደዚህ የሚያብሰከስካቸው ጉዳይ ምንድነው? የሚያብሰከስከን እውነት ነው። እንግዲህ ኢትዮጵያ ውስጥ ያለውን የምላስ ውጊያ ታውቁታላችሁ። እንግዲህ ከማንቸስተር ዩናይትድ ደጋፊዎች ጋር ያለውን ሰጣ ገባ ጦር መማዘዝ በሉት እኮ የምላስ ጦርነት ነበር። እኛም ጉዳዩ ላይ አለንበት እንፋይታለን። ቲክቶክ መንደር ላይ ቢያንስ 200 ነው 300 ሺህ ተከታይ ያለው አካውንት አለን ስለ እግር ኳስ ብቻ የምንሰራበትና 22 ዓመት መጠዝጠዝ። በዛ ላይ ደግሞ ከዚህ እንድትማሩ ፈልገው ምንድነው ለምትፈልጉት ነገር እግር ኳስ ነው፣ መዝናኛ ነው። ነገር ግን ይህን ነገር ወደ ራሳችን ህይወት ኮንቨርት ስናደርገው ምንድነው ማሰብ ያለብን? ለምንፈልገው ነገር ጊዜ ሊፈጅ ይችላል፣ አመታት ሊፈጁ ይችላሉ፣ እድሜያችንን ልንጨርስ እንችላለን። ነገር ግን ተስፋ ሳትቆርጡ መስራት በየትኛውም መስክ። አሁን ስለ እግር ኳስ ብቻ አይደለም፣ ለምትወዱት ነገር ጊዜያችሁን ስጡ። ግድ የላችሁም።
መጨረሻ ፍሬው ደስ ይላል። ሲቀጥል ደግሞ ስሜ ቻምፕ ነው። ኧረ ተማሪ ግድ የለሽም ቻምፒየንስ ማለት ነው። ተረጋጊ እንጂ እንዴ! እኮ የድሌ ማግስት እኮ 24 ሰዓት የሞላን እኮ ቅርብ ሰዓት እኮ ነው። እኔ አርስዬን 22 ዓመት ታግሼ አሁንም እንዴ ታግሽ ይኸውልሽ፣ ተረጋጊ። አይኑ ትዕግስት መራ ነው፣ ፍሬው ግን ማር ነው። ጣፋጭ ነው የሚባለው አይደለም። እኔም ጣፋጭ ነበር ይመስለኝ፣ ተሳስተሻል። እቺን አንድ ቀን አላቅም ማን እንደሚያጎርሰኝ ጣዝማ ማርት ያልሽ ነጭ ማርት ያልሽ አፌን እኮ ዘግቻለሁ፣ ግን እዚህ ጋር ሲርስ ደስ ሲል ያ ዘንባባ ማር አባቴ ሁለት አማራጭ ሰጥቶኛል። በቃ አንቺም አባትሽም አበዛችሁት። ምንድነው ማስጠንቀቂያ? አማራጭ ምን ማለት ነው? ይኸውልሽ በፍቅር መሀል አማራጭ ማስጠንቀቂያ መስጠት የሚችለው ፈጣሪ ብቻ ነው። ፈጣሪ ደግሞ ታገሱ ብሏል። ታገሽ አይደል? የመጀመሪያው ምን መሰለህ፣ ሌላ ሰው ሊጥራይ። ሁለተኛው ደግሞ ቤት ውስጥ የተገዛውን አዲስ መኪና ውሰዱና ሰርታችሁ ተነሱ። ባይ እኔ በሁለቱም አልስማማም። ሲቀጥል የእናንተ መኪናው የእናንተ ንብረት ነው። በአባትሽ ንብረት ደግሞ ምን ነገር ማለት ነው? የአባቴ ንብረት ማለት የኔ ንብረት እንደሆነ ታውቃለህ። እኔ አልስማማባትማ። ተመጻደቀው አንተ ጅል፣ የወንዶች ጉዳይ ዲያሎግ ለአእምሮም አልጠቀመው። ሂድ አስቁማት። አይ አርሰናል ስንቱን ልባ ማርጋ አስቀመጥከው። ትዕግስት ግን አየህ፣ ስንቱ እንደተጨሰ ሲጋራ መሬት ላይ ጭፍልቅ አድርጎ እንዳረገጠን፣ ስንቱ ዋንጫ ማይበላው ክለብ፣ ጾመኛው ክለብ፣ ጎንደሬው ተግደርዳሪው እንዳላለን ዛሬ ቀን ወጥቶልን 22 ዓመት ተጠብቆ መኩራራቱ ሊቷል። ቀብረር ዘና። እንዴት ነው አርሲያንስ? እንኳን ደስ አላችሁ። ላይክ እያደረጋችሁ እስቲ ቤተሰባዊ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እስካሁን ድረስ ሰብስክራይብ ያላደረጋችሁ፣ የደወል ምልክት ያልተጫናችሁ፣ ላይክ ያላደረጋችሁ ምን እናርጋችሁ? ምን ነው ቪፒኤንን እንኳን ማብራታችሁ እንዳትረሱ። አይታችሁ ጨርሳችኋል። ሀሳብ አስተያየት ካላችሁ እንቀበላለን። በውስጥ መስመርም ላኩ፣ ኮሜንት ሴክሽን ላይ ጻፉልን። ምርትና አገልግሎታችሁ ማስታወቅ የምትፈልጉ ድርጅቶችም አናግሩን አለን። በቃ ምንድነው የሚፈልጉ ሌላ? እድሜና ጤና ይስጣችሁ። እንወዳችኋለን። ቴንኪው